ቤት የፈረሰበት ሰው ያለው ቤተሰብ አባቴ ይበል እስቲ። አባቴ መንግስቱ አባቴ ነው። አይናለም በላት እስቲ። አይናለም ቅርቡ በል እስቲ። የቅርቡ ቻው። አይናለም ግን ማን ነች? አይናለም እህቴ ነች። አይናለም እህትህ ነች? አዎ። ለአይናለም ጸለይኩኝ። አሜን። ለዘሪሁን ጸለይኩ። አሜን። ለዘሪሁን ጸልያለሁ። ለአይናለም ጸልያለሁ። አሜን። እናንተ ለገና ለቤት ሁሉ ቤት ትሰራላችሁ። እግዚአብሔር በበቀል በእናንተ አሜን ነው። አሜን። በእናንተ ይበቀላል። አሜን። በሰፈር በምናምን ፋይታ ያለው የአባቴ ቤት ነበረውና በስም አልተፈራረመ። አሁን አባት በስጋት ነው ያለው። በጣም በስጋት ነው። ደግሞ ጸልይ ፈልገው እንጠ ነበረ መጀመሪያ። ከዛ በአባቱ ኦርቶዶክስ ሆነና አሁን በቃ በጣም ተበላሽቷል። ጥጭ ይሆናል። በቃ በጣም ብነግር አልችልም። ጌታ መንግስቱን ያወቀ ስለ ጠጭነቱ ምን ከባድ ነው እንዴ? እስቲ አንድ ሰው ይህም ለእግዚአብሔር በል እስቲ። ቀላል ነው። አንተ ስትደውል ራሱ አንዳንዴ ትጋጫላችሁ። በጣም አትስማሙ። አዎ በጣም በቃ አንተ ትልቁ ችግር ከሱ ጋር አትስማማ። ምንም መስማማት የለም። ከዚህ በኋላ ሄሎ ብለህ ገና ስታወራ አሜን ነው ነገሮች ሁሉ መልካም ይሆናሉ። አሜን። አሁን አንተ ቅባት ነው ያገኘ። አሜን። ቤት ትሰራላችሁ። የሚገርም ቤት እግዚአብሔር በኃይል ካንተ ጋር ይሆናል። አሜን። ዘምራለህ። አሜን ነው። በነቢያት ቅባት ታገለግላለህ። እግዚአብሔር ካንተ ጋር ይሆናል። ከዚህ በኋላ በረገጥክበት ሰፈር ሁሉ እግዚአብሔር ነገሮችን ሁሉ ይከፋፍታል። አሜን። በሮች ሁሉ ይከፋፈታሉ። አልጨነቅም። ኢየሱስ ጌታ ነው። አንተ ምን ሆነ ነው? በጣም ትጨነቃለህ። በጣም በቃ በህይወቴ ጎዳ ነው። በጣም ተጨንቄያለሁ። ታውቃለህ? ለአይናለም ነው በጣም አሁን ቁም ስለደረሰ አይደለም። ጌታ ስለደረሰ ግን ታሸንፋለህ። አሜን። አሸንፋለሁ። አሁን ጊዜ ደርሷል። በጌታ ፊት በቅርቡ አንተ ደስ እያለ መተህ ነው በጣም እዚህ ጋር የምትመሰክር። ነገሮች ሁሉ ቦታ ይዞ ውብ አድርጎልህ እግዚአብሔር በጌታ ያ ብቻ አይደለም። አንተ ምን ትፈልጋለህ? ጸልይልህ። በሮች ሁሉ ተከፍቶልሃል። ይሁንልህ። አሜን። ጌታ ካንተ ጋር ይሁን። አሜን። አዋጅ ሁሉ ተገለበጠ። አሜን። እግርህን ያዝልኝ። ለእናትህ ልጸልይ። በጣም ታማታለች እግራቸውን። ዛሬ ጸለይኩ በኢየሱስ አሜን። ተሰበረ በልስ ሰበረ። አንቺ ይኸውልሽ በሰዎች ነገሮች ተጠላልፏል። እንዴት እንደማይታወቅ ሁኔታ አንደኛ ህይወትሽ ላይ ትዳርሽ ላይ እጃቸውን ከተው ቤትሽን ምናምን አበላሹ። በስምሽ ላይ የተሰራን መሳሪያ ሁሉ አፈርሳለሁ። አሜን። ገነት ግን ማለች እኔ ነኝ። 21 ዓመት ታሪክ። ወይኔ ልክ ነው። እውነት ያደከመኝ ነገር ነው። ዛሬ በተለይ ከ5 ዓመት በኋላ በጣም ብዙ ቻሌንጅ ውስጥ ነሽ። ኮንፊውዝ ሆነሻል። አንድ ለገነት፣ አንድ ለቤቲ ጸልያለሁ። ቤቲ ልጄ ናት። 1 2 3 ምንድን ነው? 3 ጣሊያን አሉ። 3 ጣሊያን ናቸው። አሜሪካ 2 ኢትዮጵያ። አማኑኤል ማለት ነው። አማኑኤል ልጄ ነው። የት አለ? ጣሊያን ነው። እንዴት ነው ማለት እዚህ ደረጃ ደርሼ ምን ላደርግ ነው? ሊበተኑ ነው? ባዶ ሊሆን እንዴት ነው ምናምን ትያለሽ። በጣም ትጨነቂያለሽ። በጣም የእግዚአብሔር ሰው በረከትን አገኘሁት። ሰርች ሳር በረከትስ ማለት በረከት የእህቴ ልጅ ነው። ስዊድን ያለው። አሁን አንቺ በጣም ከመጨነሽ ከምናምንሽ የተነሳ ትረሻለሽ። አዎ ራሴን ያመኛል። በተለይ እዚህ ጋር ግፊት ነው። ልጅሽ የት ነች? ጣሊያን ናት። 1 2 3 4 5 6 7 8 9 10 11 12 13 18 18 ዓመቷ ነው። ትላንትና እንዳንቺ ባለጠጋ አልነበረ። እውነት ነው። እዛም ተዘርግተሻል፣ እዚህም ተዘርግተሻል። ዛሬ ግን ምንም እውነት ነው። የሚገርምሽ ዞረሽ እንኳን ስታይ ለአንቺ የሚሆን ሰው እንኳን የለም። ከሐሞት ከጠጠር ጋር ምናምን ጋር በተያዘ የታወጀን አዋጅ እዚህ በኩል በጣም ይሰማሻል። አዎ ይሰማኝ ጀመረ። ከሐሞት ጠጠር ጋር ምናምን ጋር የታወጀን አዋጅ በኢየሱስ ስም አፈርሳለሁ። አሜን። ሰላምስ ማነች? ሰላም ጓደኛዬ ናት። ከቤት ጋር በተያዘ ምን ነበረሽ? ፍርድ ቤት ቀጠሮ አለኝ። ሪል ስቴት ቤት አለኝ። ግን ቀጠሮዬ እየተራዘመ 9 ዓመት ሳይፈረድልኝ 9 ዓመት ብሬን አስጨረሱኝ። በቃ እግዚአብሔር ሲመጣ ግን 9 ቀን ይሆናል። በቅርቡ እዚህ ጋር ትመሰክራለሽ። አሜን። በጌታ ፊት ነው ብለሽ በትር ነው የምሰጥሽ። ይሄ የኔ በትር ነው። ትገዣለሽ። አሜን። ኢየሱስ ጌታ ነው። መልካም ሆኖልሽ በክብር ትቆሚና በጣም በብዙ እየተጨነቅሽ ላለሽው ላንቺ ነገ ይኸውልሽ 1 እዚህ 2 ጣሊያን 1 አሜሪካ 3 ቦታ የሚገርም ቤት ይኖርሻል። ተዋጊ ጀት አለ አይደል? ልክ እንደ ሚግ ማለት ነው። እንደሱ ተያይዘን ስንበራየው ማለት ነው። እናንተ አይዞህ እንበራለን ብለህ አፖስቶሊክ አኖይንቲንግ ደግሞ አንተ ጋር ያለው ለአንተ መንፈሳዊ አባት አፖስቶል ታምራት ታረቀኝ። እሺ እኔ ከሱ ጋር ሆነ በጣም ወደፊት ስትሄድ ስለማይ እውነቴን ነው የምልህ። ለምን በቃ አንድ አይነት ጸጋ ስለማይ አንድ ይቅርታ። አውስትራሊያ ፕሮሰስ የጀመረ ሰው አለ? አውስትራሊያ ፕሮሰስ የጀመረ ሰው የለም? የአውስትራሊያውንና የእንግሊዝ አውርቶኝ ነበር ሁለቱንም ማለት ነው። አንተ ይኸውልህ ትንሽ ነው ጥቁሮች የምታገለግለው። ትንሽ ቀን ነው፣ ትንሽ ጊዜ ነው፣ ትንሽ ህዝብ ነው የምታገለግለው። ለአንተ ሰፊ ህዝብ ነው የሚሰጥ። ቻይናዎች ይሰጣል፣ ህንዶች ይሰጣል፣ ነጮች በብዛት የምታገለግለው። አሜን። እንዳትረሳ ይንቃል። በጣም ታገለግላለህ። በቲቪ በላይቭ ሁሉ እስከሚታይ ድረስ አሜን። አንተ ነጮች በጣም ትተነብያለህ። በዚህ ሳምንት ቪዥን ምን አይተሃል? ራእይ ምን አይተሃል? በጣም ልብ ውስጥ የቀረውን ንገረኝ። እንደዚህ ብዙ ጉባኤ ውስጥ ገብተው ነጮች ማለት ነው ነጮች እና ድንገት የምገባበት ጉባኤ ላይ ሬሳና እጅ የሌላቸው ምናምን ናቸው እንዳለ ማለት ነው። እና
ደሞመንት መድረክ ላይ ወጥቼ ማለት ነው መድረክ ላይ ወጥቼ መናገር ሲጀምር ማለት ነው በሙሉ መብቀል ይጀምራል እጅና እግራቸው ማለት ነው። እና ይሄንን አይቼ በዚህ ላይ እየጸለይኩ ነበር ሰሞኑን። አንተ በጣም ትተነብያለህ፣ ዲሊቨር ታደርጋለህ፣ አጋንንት ታስወጣለህ። ብቻ አላቅም በጣም ብዙ ሂሊንጎች አሉ። እንዳደክም እሺ፣ ከባድ ክብር አለ። ጠላት እንዴት እያደከመህ እንዳለ አሁን ትንቢቱና ሁኔታ አይገናኝም። ልክ እንደዚህ ደመና የለም ንፋስ የለም እንደሚባለው ነው ትንቢቱ። በጣም ነገሮችን እየከተከተ ኮቴ የሚከተል ነገሮች የሚያደክም መንፈስ ዛሬ ግን ይመታል። አሜን። አንተ አይንህ ክፍ ብርግድ ነው። እንዳትገረብ በማንም በሮችን ከፍቻለሁ። እግዚአብሔር ካንተ ጋር። አሜን። ምድሪቷን ውረስ፣ ዓለምን ውረስ። አሜን። በሮች ሁሉ ይከፈቱልህ። ከዚህ ሰዓት ጀምሮ ስጸልይ የረገጥክበትን ሁሉ እግዚአብሔር ያስወርሳል። አሜን። አንተ ከዚህ በኋላ በቤት ዙሪያ አትጨነቅም። እንደዚህ እዚህ አትሆንም። አሜን።